ቆይ ሌዲ ታፈቅራታለህ? ማ እኔ? አረ በጭራሽ አባዬ። እንዴ አንድ ወንድም ልጨነቅላት ብዬ ነው እንጂ አይ እንደዛ አይደለም። አብሯት የሚሆነው ልጅ የትሁቴ ፍቅረኛ። ምን? አልችልም አባዬ፣ እናንተ ምንም እንድትሆኑብኝ አልፈልግም። ለእናንተ ደህንነት ስል ከቤት ወጥቻለሁ። እንዳትፈልጉኝ፣ ብታገኙኝም አልመጣም። ትሁት እንዳዳንሻት ያመነች ይመስልሻል? አዎ በሚገባ አምናኛለች። ለነገሩ ትሁት እንደስ ነው የማመን ችግር የለባት። እኔ እዚህ ቤት በኖርኩበት አመታት በሙሉ እኔ ልጅ ሆኜ የሚኖርኩት አባዬ ካሌብን አደራ። እንዴ የምን ለቅሶ የምን አደራ ነው? ትሁቴ ልትሄጂ ነው እንዴ? ትሁት በስተመጨረሻም እንግዲህ ሳትወድ በግዷ እጅግ በጣም ከምትወዳቸው ቤተሰቦች ጋር ማለት ነው ተለያይታለች። ምክንያቱም አባባንም እንደ አባቷ የምታየው ትሁት አሁን ላይ ግን የግድ ከዚያ ቤት መውጣት እንዳለባት አስባ እንዲሁም ደግሞ የምትወደውን የምታፈቅረውን ቃሌብን በመተው ማለት ነው ያን ቤት ለቃ ለመውጣት ተገዳለች። ይህን ደግሞ የሆነው በቅርብ የመጣው ትሁትን ፈልጎ የመጣው ህይወትሽን ጨለማ ነው የምሞለው በማለት በብዙ ነገሮች እየዛተባት ይገኛል። እንዲሁም ደግሞ አስደንግጧት ነበረ። ምክንያቱም ሌላ ሰው በመምሰልም ሌባ በመስመል ሊይዛት ነበረ። ግን ደግሞ ከአጠገብ በመድረስ እንግዲህ ቴና አዳነችኝ በማለት እንግዲህ ስትናገር ነበር። በነገራችን ላይ ቴና አድና ሳይሆን ከሰውየው ጋር ማለት ነው እንዲሁም ደግሞ ትሁትን ሊያግታት ከመጣው ሰውዬ ጋር ተነጋግረው ስለነበር ነው ይህን ነገር ያደረገችው ማለት ነው። ሲቀጥል ደግሞ ቴና ትሁት እንድታምናት ስለፈለገች ነው ማለት ነው። እና ያን ጊዜ ያዳንሸለት ወይንም ደግሞ የደረሽላት ላይ አምናሻለሽ ወይ ለእሷ አስበሽ ወይንም ደግሞ እሷን ለመከላከል እንደሆነ በእርግጠኝነት አምናሻለች እንዴ በማለትም ጠይቋት ነበረ ማለት ነው። አዎ በጣም ነው ያመነችኝ በማለት ስትናገር፣ አዎ እሷ በጣም እንደ ስሟ ትሁት ነች፣ ታምናለች፣ ሰውን ታምናለች በማለት እንግዲህ ሲናገር ነበር። እንደዚህ ስለ ትሁት ማለት ነው መልካምነትና ጥሩነት ከተናገረ ከትሁት ምን ስለፈለገ ነው? ትሁትስ ምን ብታደርገው ነው እንደዚህ የሚከታተላት ማለት ነው? እና እሷስ ምን አድርጋ ነው ባየችው ታይም እንደዚያ እንትን ያለችው የደነገጠችው? አሁንም ደግሞ ያን ቤትታ ለመሄድ የወሰነችው ምን ጥፋት ብታጠፋ ነው? እና አሁን ላይ ግን በነገራችን ላይ ትሁት እንደሚመስለኝ በእርግጥ እንግዲህ ወይም ደግሞ የታጨላት ወይንም እሱን እንድታገባ ተብላ ከቤተሰብ የራቀችበት ምክንያት አንድና አንድ እሱ ይመስለኛል ማለት ነው። እሱ ደግሞ ለእኔ ካልሆነች ያው ህይወቷን አበላሻለሁ በማለት ያው ካለችበት ድረስ በመጣት እየተከታተላት ይገኛል። እንግዲህ የጠረጠርኩት በዚያ ልክ ነው። ምክንያቱም ስለ እሷ መልካምነትና ጥሩነትም እየተናገረ ነው ያለው እና ለምንድን ነው እሷንስ የምትከታተላት? እሷንስ ማግኘት የምትፈልገው ከእሷ ምን ፈልገ ነው በማለትም እንግዲህ ቴና ጠይቀው ነበረ። ግን ደግሞ እሱን አሁን አልነግርሽም በማለት እንግዲህ መልሶላታል ማለት ነው። እና ትሁት አሁን ላይ ያለችበት ሁኔታ እጅግ በጣም ነው የሚያሳዝነው እውነት ለመናገር ማለት ነው። በተለይ ከቃሊብና እንዲሁም ደግሞ ከአባባ ጋር ብዙ ነገሮችን ተላምዳለች ከኤደን ጋር እንዲሁም ደግሞ ከዳኒ ጋር ቢሆንም ማለት ነው ክፉንም ደጉንም ብዙ ነገሮችን አሳልፋለች። እነሱን ርቃ ስትሄድ እጅግ በጣም እያዘነች እንዲሁም ደግሞ እያለቀሰች ነበረ ስትናገር በምን ምክንያት እንደወጣች። ምክንያቱም ብነግርህ አባዬ ደስ ይለኝ ነበረ፣ ግን ደግሞ መናገር አልችልም። አሁን ላይ እናንተን ትቻችሁ የወጣሁት ለእናንተ ደህንነት ስል ነው፣ ለእናንተ በቃ እንዳይጎዱ ስለፈለገች ነው። አባባና እንዲሁም ቃሊብ አጠቃላይ እዚያ ቤት ያሉ ግለሰቦች እንዳይጎዱ ስለፈለገች ነው ከዚህ ቤት የወጣሁት። እንደው ብታገኙኝ ይብን እንኳን ብታገኙኝ ተመለሽ ብላችሁ እንዳትሉኝ እወዳችኋለሁ በማለት እንግዲህ መልእክቷን አስቀምጣለች ማለት ነው። እውነት ለመናገር በጣም ነበረ መልእክቷን ስታስቀምጥ
እኔ ራሱ በጣም ነበር ያሳዘነችኝ። ምክንያቱም በቃ ከውስጧ ያለ ነገር አለ፣ መለማመድ አለ፣ ሁሉም ነገር አለ። ያያ ተጨምሮ እንግዲህ የእነሱ ጋር ስትለይ በዚህ ሀዘን ላይ እንግዲህ አባባን እየወደደችው እንደ አባት እያየችው እንዲሁም ደግሞ በተለይ ቃሊብን አፍቅረዋለች። አሁን ላይ ደግሞ እንግዲህ ቃሊብ እየወደዳት እያፈቀራት ስለ እሷ ጉዳይ እየተጨነቀ ባለበት መልኩ ወደ መስመሯ እየመጣ ባለበት መስመር ማለት ነው። አሁን ላይ እሷ ትታ መሄዱ እጅግ በጣም ከባድ ነው የሆነባት ማለት ነው። ግን ደግሞ መሆን ስላለባት ልብሶቿን በመያዝ ከቤት ወጥታለች። ልትመለስ ትችላለች ወይንስ ደግሞ በዚው ትወጣለች? ያው ትወጣና ከጊዜ በኋላ እንግዲህ ቃሊብም እሷን ስለሚወዳት ስለሚያፈቅራት ወደዚያ ቤት የሚመልስበት አጋጣሚ ይፈጠራል ብዬ አስባለሁኝ። አባባ እንግዲህ ያለውን ሁኔታ ስትደናገጥ በቃ ደስተኛ እንዳልሆነች ሲያይ በጣም ብዙ ነገሮችን በጥያቄ ሲጠይቃት ነበር። በባለፈው ፓርት ላይ ጀምሮ ማለት ነው። ምንድን ነው የሆንሽው ልጄ? ምን ሆኖሽ ነው እንደዚህ የምትደናበሪው? የከፋሽ ነገር አለ ወይ? እኔ እኮ አባትሽ ነኝ፣ እባክሽን ንገሪኝ በማለት እንግዲህ ብዙ ነገሮችን አባባ ለመጠየቅ ሞክሯል ማለት ነው። እሷ ግን ምንም እንዳልሆነች ነው አሁንም ደግማ ደጋግማ ስትናገር የነበረው። ሲቀጥል ቲና ትሁት ማለት ነው ወደ ውጭ ሄዳ ባመሸችበት ሰዓት ቃሊብ በጣም ተናዶ ነበር። በጣም በቃ ቁጭ ብድግ እያለ ሲንቆራጠጥ ነበረ ማለት ነው። እንዴት እስካሁን ሰዓት ትቆያለች? እስከዚህ ሰዓትስ ለምን ቆየች? አባዬ አንተ እኮ ነህ እንደፈለገች እንድትሆን ያደረካት። አንተ እንደዚህ ባታደርጋት እሷ እስካሁን አትቆይም ነበረ እያለ እሱ እየተንቆራጠጠ ነበር። ምንድን ነው አንተ እንደዚህ የምትሆነው? በቃ እሷ እኮ ትልቅ ልጅ ነች፣ መንጣት ባለባት ታይም ትመጣለች። ሲቀጥል ደግሞ ብታመሽም ትልቅ ነች በማለት ሲመልሶለታል። እንዴት እንደዚህ ትላለህ አባዬ እያለ አሁንም አባቱ ጋር መፎካከር ጀምሯል ማለት ነውና ግራ የተጋቡት ሽማግሌው አሁን ላይ ምን ብሎታል ቃሊብን? አንተ መቅናት ጀመርክ እንዴ? ትወዳታለህ ታፈቅራታለህ እንዴ ትሁትን በማለት ጠይቆት ነበር። እንዲ አባዬ እንዴት እንደዚያ ይሆናል ምናምን በማለት ድንግጥ ነበር ያለው ማለት ነው። እንደዚያ ካልሆነ እሷ እድሜዋ ነው። ሲቀጥል ደግሞ ያው እሷ የራሷ የሆነ ሰው አለ፣ ፍቅረኛ አላት በማለት ሽማግሌው ለቃሊብ ይናገራል። እንዴት ሆኖ ይሆናል? እንዴት ፍቅረኛ ሊኖራት ይችላል? እንዲ አባዬ በዚህ መልኩማ እንዲሆን አይችልም እያለ እንግዲህ ከአባቱ ላይ ሲጮህ ነበር ማለት ነው። እና አባባ ማለት ከቃሊብ ላይ ያየው ነገር አለ፣ ፍቅር እንደያዘው እና የቅናት ነገር ነው ያየው ማለት ነው የተረዳው። እንግዲህ ትልቅ ሰው ደግሞ ታውቃላችሁ ሲገምትና ሁኔታውን ሲያየው ትክክለኛ ነገር ገምቶ ትወዳታለህ ታፈቅራታለህ ብሎ በግልጽ ነግሮታል። ያው ቃሊብ ግን አልሸነፍም ብሏል ማለት ነው። እና ወደ ትሁት መጥቶ እንዲሁም ቃሊብ ሲናገር ነበር። ምክንያቱም አባባ የተናገሩት ቃል ነበረ፣ ፍቅረኛ አላት፣ እንደፈለገች መሆን ትችላለች፣ እሷ ትልቅ ነች ያለውን ነገር ያንን ነገር በመስማት መጥቶ ትሁትን ጠይቋት ነበረ። ትሁት እኔ እኮ የምናገርሽ ወይም ደግሞ የምቆጣሽ ላንቺ ብዬ ነው እንጂ እኔ መጥፎ ነገር እንድትሆኝ ፈልጌ አይደለም፣ በፍጹም እንደዛ እንዳታስቢው በማለት ሲናገራት ነበር። እሷ ደግሞ እሺ ጋሼ ምንድን ነው የፈለገው? እኔ እናንተ በዚህ መልኩ እናወራ እኮ አይገባም በማለት እባክሽን ትሁት ጋሼ አትበይኝ፣ በቃ እኔ እንደሱ ስትይኝ ያራቅሽኝ እየመሰለኝ ነው እና ዳግመኛ ይሄን ቃል እንድትጠቀሚው በፍጹም አልፈልግም፣ እንዳራቅሽ ነው ማቀው ምናምን በማለት እንግዲህ ተናግሯታል። እሷም ደግሞ እሺ ብላለች ማለት ነው። እና ያው እንግዲህ ጓደኛ አለሽ ወይንም ደግሞ ፍቅረኛ አለሽ ወይ በማለት ጠይቋታል በግልጽ። አባባ የተናገረው ነገር እውነት ነው ወይንስ ደግሞ ውሸት ነው የሚለውን ነገር ለማረጋገጥ ማለት ነው። ትሁት ምን ብላለች? አረ የለኝም ብላለች። ምንም ጓደኛ ፍቅረኛም ሆነ ምንም ነገር የለኝም፣ በቃ ነበረኝ አልኩህ አሁን ላይ የለኝም በማለት እንዲሁም ደግሞ የባለፈውን ስጦታ ዛሬ አመቶ ሊሰጣት ነበረ ማለት ነው። እሷ ግን አልቀበልም ብላለች። ያው አባባ ያሉትን ስለሰማ ብቻ ፍቅረኛ አላት ስላለ በቃ እንድሰጠው ፈልጌ ነው ብሎ አመቶ ሰጧት። እሷ ግን ምንም ፍቅረኛ የለኝም፣ ስለዚህ አሁን ላይ የምሰጠው ሰው የለኝም፣ እኔም እንድሰጠኛ አልፈልግም ብለዋለች ማለት ነው። ስለዚህ ቃሊብ በጣም ደስ ብሎታል። በነገራችን ላይ የለኝም ብላ ስትናገረው በጣም ደስ አለው። ያ ማለት እንግዲህ እኔ የምድሏለኝ እሷን ለራሴ አፈፍ ማድረግ እችላለሁ የሚለው ነገር በቃ ተንፈስ ብሏል ማለት ነው። ሌላው እንግዲህ ትሁት ያው ቴና በነገራችን ላይ ቴናና ትሁት ስማቸው የሚመሳሰልብኝ ነገርስ ማለት ነው።
ቲና አሁን ላይ ማለት ነው ከአጋቹ ጋር አባባን ካገተው ሰውዬ ጋር እየተደዋወለች ትገኛለች። ደውሎላት ነበረ 1 ሚሊዮን ብሬን ስጭኝ በማለት ለምኗታል። እሷ ግን አልሰጥህም፣ ስፈልግ 1 ሚሊዮን ላይ አይደለም እኔ 1 ሚሊዮን አድርጌ እቆራርጣለሁ በማለት እንግዲህ ስትናገር ነበር። ይህን ሞልታ በድፍረት ስትናገረው የነበረችው እንግዲህ ትሁትን ሊወስዳት የመጣው ሰው ጋር ስለተስማማች ነው። አንቺ የምትፈልጊው ነገር አለ፣ እሱን ነገር አደርግልሻለሁ። ይሄ 1 ሚሊዮን ብር አንጭ እያለ የሚያስቸግር ሰው አለ አይደለ? እኔም ደግሞ ትሁትን በእጄ እንድትገባ ታደርግልኛለሽ ብለው እንግዲህ በሁለታቸው እኔና አንቺ ተመሳሳይ ስራዎች ነው ያለን፣ አንድ አይነት ሰዎች ነው ያለን፣ ስለዚህ በዚህ እንስማማለን በሚለው በሁለቱ ነበር የተስማሙት ማለት ነው። ስለዚህ ቲና አሁን ላይ ለመወደድ በጣም ጥሩ መስላ እየቀረበች ትገኛለች። ምክንያቱም ለትሁትም እንደዚሁ የተቀየረች ሆና እስስት ሆና ነው የቀረበቻት። እንዲሁም ደግሞ ለዳኒ አሁንም ያው ሽማግሌው ዳኒ አንዳንድ ነገር እንዲከታተል አጠገቡ አድርጎት ነበረ ማለት ነው። እዚያ ቤት እንዲቀመጥ አድርጎ ነበረ። ሲቀጥል ደግሞ ትሁት አሁን ዳኒን እየተጫወተችበት ትገኛለች። ምክንያቱም እውነቱን እየነገረችው አይደለም፣ እየዋሸችው ነው ያለችው ማለት ነው። እና አሁን ላይ እንደተቀየረች እና መልካም ሰው እንደሆነች ምናምን ነገር እያስመሰለች ነው። ግን ደግሞ ዳኒ በፍጹም አላመናትም። ግን ከምትናገረው እና ከሁኔታዋ የሚያሳምን ነገር ነበር የሰጠችው ማለት ነው። እና ብታምነኝ ይሻላል፣ ይህ የኔ ምስኪን አምኖኛል እኮ ምናምን እያለች እሷ ወሬዋን እየነፋች ነበረ ማለት ነው። ግን ደግሞ በስተመጨረሻም በነገራችን ላይ ይሄ አጋቹና እንዲሁም ደግሞ ትሁትን ፈልጎ የመጣው ሰውዬ ማለት ነው ሁለቱም ነው የሚታረጩባት ማለት ነው። በሷ ላይ ምንም ነገር አታገኝም። ከዚህ በፊትም በጣም ብዙ ነገር እንደሞከረች እና እንዳልተሳካላት የምናውቀው ጉዳይ ነው። ስለዚህ በሁለታቸው ወጥመድ ውስጥ ነው የምትገባው በእርግጠኝነት። ትሁትንም ሊያግታት የመጣ ሰው እሱም የራሱ ፍላጎት እስከሚሳካለት ድረስ ነው እንጂ በእርግጠኝነት ከቲና ጋር ብዙም አይጓዝም ብዬ አስባለሁ። ብቻ ግን ያም ማለት ትሁት እዚያ ቤት ባትወጣ እጅግ በጣም ደስ ይል ነበር፣ ከነ አባባ ቤት እንዲሁም ከደግሞ ከነ ቃሊብ ቤት ብትሆን ማለት ነው። ምክንያቱም አሁን ላይ ቃሊብ ወደ ራሱ ተመልሷል። ምክንያቱም ትሁትን ለራሱ ለማድረግ እጅግ በጣም እየጣረ ባለበት ሰዓት ነው። አሁንም ዝም አይልም ብዬ አስባለሁኝ ስትወጣ ማለት ነው። እሷን ለመፈለግና እሷን ወደ ቤት ለማምጣት ጥረት የሚያደርግ ይሆናል ብዬ አስባለሁ። ግን በብዙ ነገር በጣም ቸልተኛ ነው እሱ ማለት ነው። እስከ ዛሬ ባለው አባባ ጎበዝ ስለሆኑ ናቸው እንጂ እሱ ብዙም ቸልተኛ ነው። ብቻ እንግዲህ እንጠብቃለን ቀጣይ ፓርትን ማለት ነው። እና ውድ ቻናሌ ተከታታዮች ቤተሰቦቼ በያላችሁ በሰላማችሁ ይብዛልኝ። ለቤቴ አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ ይሁኑ። ነባር ቤተሰቦችም ስለምታበረታቱኝ እጅግ በጣም አመሰግናለሁ። መልካም ጊዜ ተመኘውላችሁ።